የአሜሪካው ፕሬዝዳንት ዶናልድ ትራምፕን የዓለም የኢኮኖሚ ፎረም ወደሚካሄድበት የስዊዘርላንዷ ዳቮስ ሊያደርጉ የነበረው በረራ በአውሮፕላን ላይ ባጋጠመ የኤሌክትሪክ ችግር ምክንያት መስተጓጎል አጋጥሞታል። በኤርፎርስ ዋን አውሮፕላን ላይ የነበሩ የበረራ ሰራተኞች የኤሌክትሪክ ችግር መኖሩን ካረጋገጡ በኋላ አውሮፕላኑ ወደ ጆይንት ቤዝ አንድሪው እንዲመለስ መገደዱ ተነግሯል። የዋይት ሀውስ ቃል አቀባይ ካሮሊ ሊቬት እንደገለጹት አውሮፕላኑ የተመለሰው የኤሌክትሪክ ችግር በማጋጠሙ ለጥንቃቄ ሲባል ነው ብለዋል። ትራምፕ ጉዟቸውን ተጠባባቂ አውሮፕላን እንደሚቀጥሉም ተገልጿል። ፕሬዝዳንቱና ሌሎች ተጓዦች ወደ ስዊዘርላንድ የዓለም የኢኮኖሚ ፎረም ለማቅናት ሌሎች ሁለት አነስተኛ አውሮፕላኖችን እንደሚጠቀሙም ተነግሯል። በአሜሪካ ፕሬዝዳንት፣ ምክትል ፕሬዝዳንትና ሌሎች ባለስልጣናት ላይ የሚያጋጥሙ የአየር ደህንነት አደጋዎች ጥቂት ቢሆኑም ከዚህ በፊት ታይቶ የማይታወቁ ግን አይደሉም። ባለፈው የካቲት ወር የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ወደ ጀርመን ይዞ ይጓዝ የነበረ የአየር ኃይል አውሮፕላን በሜካኒካል ችግር ምክንያት ወደ ዋሽንግተን ለመመለስ ተገዶ ነበር። በጥቅምት ወር የመከላከያ ሚኒስትር ፒት ሄግሴትን ያጓጉዝ የነበረ ወታደራዊ አውሮፕላን በመስታወቱ ላይ በተፈጠረ ስንጥቅ ምክንያት በእንግሊዝ ለማረፍ ተገዷል። እንደ አውሮፓውያን አቆጣጠር በ2011 ፕሬዚዳንት ባራክ ኦባማን በኮነቲከት ወደሚገኝ ዝግጅት ሲያጓጉዝ የነበረ ኤርፎርስ ዋን በመጥፎ የአየር ሁኔታ ምክንያት በረራውን አቋርጦ ለማረፍ ተገዶ እንደነበር የሚታወስ ነው። ኤርፎርስ ዋን ላይ ከመሳፈራቸው ጥቂት ቀደም ብሎ ትራምፕ በማህበራዊ ሚዲያ ላይ አሜሪካን በዳቮስ በእኔ በደንብ ትወከላለች ሲሉ በኩራት ተናግረው ነበር። ከመነሳታቸው በፊት 90 ደቂቃን የፈጀ ጋዜጣዊ መግለጫ የሰጡ ሲሆን በዳቮስ ጉዟቸው ወቅት በግሪንላንድ ጉዳይ ላይ ብዙ ቀጠሮ የተያዘላቸው ስብሰባዎች እንዳሏቸው ገልጸዋል። ትራምፕ ጋዜጣዊ መግለጫው ላይ ስለ አሜሪካ ዓላማ መልእክት ለመስጠትም ተጠቅመውበታል። ግሪንላንድን ለመቆጣጠር ምን ያህል ርቀት እንደሚሄዱ ሲጠየቁ ታውቁታላችሁ የሚል መልስን ሰጥተዋል። ትራምፕ ዓላማቸውን ለማሳካት ወታደራዊ ኃይል የመጠቀም አማራጭን ውድቅ ለማድረግ ግን ፍቃደኛ አልሆኑም። በሌላ በኩል በሰሞኑ የትራምፕ የግሪንላንድ ፍላጎት ተከትሎ ከአውሮፓ ሀገራት ጋር አለመግባባታቸው እየከረረ መጥቷል። የፈረንሳዊ ፕሬዝዳንት ኢማኑኤል ማክሮን ዶናልድ ትራምፕ ግሪንላንድን ለመግዛት ከሚያደርጉት ጥረት ጋር ተያይዞ ከአሜሪካ ጋር ያለውን ውጥረት ለመፍታት በዚህ ሳምንት በፓሪስ ከአውሮፓ መሪዎች ጋር አስቸኳይ ስብሰባ ጠርተዋል። ትራምፕ ለጋዜጠኞች እንደተናገሩት በስብሰባው ላይ አይገኙም። በዚህ ሳምንት ፕሬዝዳንት ትራምፕ ከፈረንሳዊ ፕሬዝዳንት ኢማኑኤል ማክሮን እና ከኔቶ ዋና ጸሐፊ ማርክ ሩት የተላኩ የግል የጽሑፍ መልእክቶችን በማህበራዊ ሚዲያ ላይ አጋርተዋል። ትራምፕ ከሌሎች የአውሮፓ መሪዎች በተለየ ከፈረንሳዊ ፕሬዝዳንት ኢማኑኤል ማክሮን ጋር አለመግባባት ውስጥ ሳይገቡ እንዳልቀረም ተነግሯል። የፈረንሳዊ ፕሬዝዳንት ኢማኑኤል ማክሮን አውሮፓ ለጉልበተኞች አትገዛም ሲሉ ተናግረዋል። ይህም አሜሪካ ግሪንላንድን እንድትቆጣጠር አውሮፓ ካልፈቀደች ከፍተኛ ታሪፍ እጥላሉ የሚለውን የፕሬዝዳንት ዶናልድ ትራምፕን ዛቻ በመንቀፍ ነው። ሌሎች የአውሮፓ መሪዎች የአትላንቲክ ውጥረት እንዳይባባስ ሚዛናዊ ድምፅ ለማሰማት ቢሞክሩም ማክሮን ግን ጠንካራ ትችትን ሰንዝረዋል። ፈረንሳይና አውሮፓ ይህንን በዝምታ አይቀበሉም ያሉት ማክሮን በዳቮስ የዓለም ኢኮኖሚ ፎረም ላይ ሲናገሩ ይህንን አለማድረግ ወደ ተገዥነት እንደሚያመራ ገልጸዋል። በምትኩ አውሮፓ ሕግ አልባ ወደሆነ ዓለም የመሸጋገር አዝማሚያ ቢታይም ለግዛት ሉዓላዊነትና ለሕግ የበላይነት መቆሟን ትቀጥላለች ብለዋል። ይህ ደግሞ የአውሮፓ ሕብረት የራሱን ከፍተኛ የንግድ ማዕቀብ በመጣል ምላሽ መስጠትን ሊያካትት ይችላል። ማክሮን ከጉልበተኞች ይልቅ መከባበርን እንመርጣለን፣ ከጭካኔ ይልቅ የሕግ የበላይነትን እንመርጣለን ብለዋል። ማክሮን ንግግሩን ያደረጉት ትራምፕ በፈረንሳይ ወይንና ሻምፓኝ ላይ ከፍተኛ ታሪፍ እንደሚጥሉ ከዛቱና ያልተለመደ የዲፕሎማሲያዊ ስነ ምግባር ጥሰት በመፈጸም ከማክሮን የተላኩ የግል መልእክቶችን ካጋሩ በኋላ ነው። ትራምፕ አሜሪካ ግሪንላንድን እንድትገዛ እስኪፈቀድላት ድረስ ፈረንሳይን ጨምሮ በበርካታ የአውሮፓ ሀገራት ላይ ከየካቲት 1 ጀምሮ የሚጨምር ታሪፍ ለመተግበር ቃል ገብተዋል። ይህም ዋና ዋና የአውሮፓ ሕብረት ሀገራት እንደ ማስፈራሪያ የፈረጁት እርምጃ ነው። የዋሽንግተን ማለቂያ የሌለው የአዳዲስ ታሪፎች ክምችት በመሰረቱ ተቀባይነት የሌለው ነው ያሉት ማክሮን በዳቮስ በተለይም በግዛት ሉዓላዊነት ላይ እንደ መጫወቻ እየተጠቀሙበት ነው ብለዋል። የአውሮፓ ሕብረት መሪዎች በግሪንላንድ ጉዳይ ላይ አስቸኳይ ስብሰባ ለማድረግ ሐሙስ አመሻሽ ላይ በብራስለስ ለመገናኘት በሳምንቱ መጨረሻ ላይ ወስነዋል። ትራምፕ ባለፈው በጋ ከህብረቱ ጋር የንግድ ስምምነት ሲያደርጉ ወደ ጎን ተትተው የነበሩት በ93 ቢሊዮን ዩሮ የሚገመቱ የአሜሪካ ዕቃዎች ላይ የሚጣሉ ታሪፎች በየካቲት 6 ተግባራዊ ሊሆኑ እንደሚችሉ ተነግሯል። ማክሮን የአውሮፓ ሕብረት የንግድ ባዙቃ ተብሎ የሚጠራውን ጸረ ማስገደድ መሳሪያ ለመጀመሪያ ጊዜ ጥቅም ላይ እንዲውል ግፊት እያደረጉ ነው። ይህም የአሜሪካ ግዙፍ የቴክኖሎጂ ኩባንያዎችን ተሳትፎና የአገልግሎት ንግድን ሊገድብ ይችላል ተብሏል። ማክሮን ጉዳዩን እስከዚህ ድረስ መድረሱ እብደት ነው ብለውታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንደተናገሩት ግሪንላንድን ለመቆጣጠር ባላቸው ግብ ላይ ወደ ኋላ መመለስ የለም ብለዋል። ደሴቲቱን በኃይል የመውሰድ አማራጭን ውድቅ ለማድረግ ፈቃደኛ አልሆኑም። የአውሮፓ መሪዎች ምላሽ ለመስጠት እየታገሉ ባሉበት ወቅት በኔቶ አጋሮች ላይ ጥቃትን ሰንዝረዋል። ነገር ግን ቆየት ብለው በስዊዘርላንድ ከአውሮፓ መሪዎች ጋር የሚገናኙት ትራምፕ በጋዜጣዊ
መግለጫ ላይ ኔቶም በጣም ደስተኛ የሚሆንበት እኛም በጣም ደስተኛ የምንሆንበት ነገር እንደምናዘጋጅ አስባለሁ ብለዋል። ትራምፕ ግሪንላንድን ከኔቶ አባል ከሆነችው ዴንማርክ ለመንጠቅ ያላቸው ምኞት በማህበራዊ ሚዲያ ለጥፎችና በኤአይ ምስሎቻቸው የተገለጸው ለብዙ አስርት ዓመታት የምዕራባውያንን ደህንነት ሲደግፍ የቆየውን ህብረት የመበተን ስጋት ደቅኗል። በተጨማሪም ባለፈው ዓመት ገበያዎችንና ኩባንያዎችን ያናወጠው የንግድ ጦርነት ከአውሮፓ ጋር ዳግም የመቀስቀስ ስጋትን ፈጥሯል። መልእክቱን ለማስተላለፍ በግሪንላንድ ውስጥ የአሜሪካን ሰንደቅ ዓላማ ይዘው የሚያሳይ የኤአይ ምስልን ለጥፈዋል። ሌላኛው ምስል ካናዳና ግሪንላንድን የአሜሪካ አካል አድርጎ የሚያሳይ ካርታ አጠገብ ሆነው ከመሪዎች ጋር ሲነጋገሩ ያሳያል። ከኔቶ ዋና ጸሐፊ ማርክ ሩት ጋር ከተነጋገሩ በኋላ ትራምፕ በትሩዝ ሶሻል ላይ ባሰፈሩት ጽሑፍ ግሪንላንድ ለሀገራዊና ለዓለም ደህንነት አስፈላጊ ነች ብለዋል። ወደ ኋላ መመለስ የለም፣ በዚህ ላይም ሁሉም ይስማማሉ ብለዋል። ከዚሁ ጋር በተያያዘ አሜሪካ በበርካታ ቁልፍ የኔቶ የትዕዛዝ ማዕከላት ውስጥ ያላትን የሰራተኞች ቁጥር ለመቀነስ አቅዳለች። ይህም ዋሽንግተን ለህብረቱ ያላትን ቁርጠኝነት በተመለከተ በአውሮፓ ውስጥ ያለውን ስጋት ሊያጠናክረው ይችላል ሲሉ ጉዳዩን የሚያውቁ ሶስት ምንጮችን ጠቅሶ ሮይተርስ ዘግቧል። ከትራምፕ አስተዳደር ለአንዳንድ የአውሮፓ ሀገራት እንደተገለጸው አሜሪካ የህብረቱን ወታደራዊና የስለላ ስራዎችን ከሚቆጣጠሩና ከሚያቅዱት የኔቶ አካላት ውስጥ ወደ 200 የሚጠጉ የስራ መደቦችን ትሰርዛለች። ተጽዕኖ ከሚያርፍባቸው አካላት መካከል በእንግሊዝ የሚገኘው የኔቶ የስለላ ውህደት ማዕከልና በብራስለስ የሚገኘው የተባበሩት ልዩ ኦፕሬሽን ኃይሎች ትዕዛዝ ማዕከል እንደሚገኙበት ምንጮች ገልጸዋል። በፖርቹጋል የሚገኘውና አንዳንድ የባህር ላይ ስራዎችን የሚቆጣጠረውም እንዲሁም ሌሎች ተመሳሳይ የኔቶ አካላትም ይቀነሳሉ ተብሎ ይጠበቃል። አሜሪካ በኔቶ የስራ መደቦች ላይ የተመደቡ ሰራተኞችን ቁጥር ለመቀነስ ለምን እንደወሰነች አልተገለጸም። ነገር ግን እርምጃው የትራምፕ አስተዳደር ተጨማሪ ሀብቶችን ወደ ምዕራቡ ንፍቀ ክበብ ለማዛወር ካለው ፍላጎት ጋር አያይዘውታል። አሜሪካ ከስራ መደባቸው ለሚነሱት በሌሎች የመተካት ስራ አትሰራም ተብሏል። ይህ ቅነሳ የመጣው ህብረቱ በ77 ዓመታት ታሪክ ውስጥ እጅግ አስቸጋሪ በሆነ ዲፕሎማሲያዊ ወቅት ላይ ባለበት ወቅት ነው። ትራምፕ በመጀመሪያዊ ፕሬዝዳንትነት ዘመናቸው ከኔቶ ለመውጣት እንደዛቱና በምርጫ ቅስቀሳ ወቅት ለመከላከያ የሚገባቸውን ያህል የማይከፍሉ የኔቶ አባላትን ሩሲያ እንድታጠቃ እንደሚያበረታቱ መናገራቸው ይታወሳል። ነገር ግን እንደ አውሮፓውያን አቆጣጠር በ2025 የመጀመሪያ አጋማሽ ላይ የኔቶ አባላት በሰኔ ወር በተካሄደው ስብሰባ የመከላከያ ወጪን ለመጨመር ከተስማሙ በኋላ ለኔቶ ዋና ጸሐፊ ማርክ ሩትና ለሌሎች የአውሮፓ መሪዎች ከፍተኛ አድናቆት በመስጠት ወደ ኔቶ የቀረቡ ይመስሉ ነበር። ባለፉት ሳምንታት ግን አስተዳደራቸው በአውሮፓ ውስጥ እንደገና ስጋትን ቀስቅሷል። በ2026 የመጀመሪያዎቹ ሳምንታት ትራምፕ ግሪንላንድን የመግዛት ዘመቻቸውን አድሰዋል። ይህም በኮፐንሃገንና በመላው አውሮፓ የሚገኙ ባለስልጣናትን አስቆጥቷል። ብዙዎቹ በህብረት ውስጥ የሚደረግ ማንኛውም የግዛት ወረራ የኔቶ ፍጻሜ እንደሆነ ያምናሉ። በሳምንቱ መጨረሻ ላይ ትራምፕ ዴንማርክ በደሴቲቱ ላይ ያላትን ሉዓላዊነት ለሚደግፉ በርካታ የኔቶ ሀገራት ከየካቲት 1 ጀምሮ ታሪፍ እንደሚጥሉ ተናግረዋል። ይህም የአውሮፓ ህብረት ባለስልጣናት የራሳቸውን የአጸፋ ታሪፍ እንዲያስቡ አድርጓቸዋል። የዴንማርክ ጠቅላይ ሚኒስትር ሜት ፍሬድሪክሰን ለትራምፕ ጥያቄ እንደማይንበረከኩና ግሪንላንድን አሳልፈው እንደማይሰጡ ተናግረዋል። የአሜሪካው ፕሬዝዳንት እንዳለመታደል ሆኖ ወታደራዊ ኃይል የመጠቀም አማራጭን ውድቅ አላደረጉም፣ ስለዚህ ቀሪዎቻችንም ቢሆን ውድቅ ልናደርገው አንችልም ሲሉ ለጋዜጠኞቻቸው ተናግረዋል። የሉቴኒያ ፕሬዝዳንት ጌታናስ ናውሴዳ በዳቮስ ለሮይተርስ እንደተናገሩት ስለ አርክቲክና ሰሜን አትላንቲክ ደህንነት የጋራ ኃላፊነት ስምምነት በማድረግ ከዚህ ውጥረት ለመውጣት መንገድ ሊሆን ይችላል ብለዋል። የአውሮፓ መሪዎች የአህጉሪቱን ጥንካሬ ለማሳየት በዳቮስ መድረክ ላይ ቢቀርቡም የአውሮፓ ህብረት በመጨረሻ እንዴት ምላሽ እንደሚሰጥ እስካሁን ግልጽ አይደለም።